ያ ስለቷ ቢሳካላት አንድ ጋቢ አሰርታ ፈትላ ሰይጣን እንደምትሰጥ ተሳለች እና ነገሩ ፈታኝ ለመሆኑ ሊሆን ይችላል። አሁንም አላወቅንም። ስለቱ ተሳካላትና ጋቢውን ወስዳ ለሰይጣን የምትሰጥበት እድል አጣች ማለት። ስለቱ ተሳክቷል። ስለት መብላት ወንጀል ነው፣ ኃጢአት ነው። ስለዚህ የተጣላችው ኃይል ደግሞ ርህራሄ የማያውቅ ሰይጣን የሚባል ስለሆነ የታግኝታ ተስተው እና እንደዛሬው ጠማማነትን የሚመክሩ አልነበሩም። የዛን ጊዜ የነበሩ ሽማግሌዎች የዛን ጊዜ የነበረው ሽበት እጅግ በጣም ዋጋ ያወጣ ነበር። እንደዛሬው ግደሉ የሚሉ የሃይማኖት አባቶችም ሆነ ጠቢቦች ወይም እንደዛሬው የጅብ ግልገል የሚያስታቅፉ ጠንቋዮችም አልነበሩም የዛን ሰዓትና ሄዳ ማማከር ጀመረች። ስታማክር አይ ሰይጣንን የታግኝቼ ልስጠው ስለተስዬ ነበር ስላቸው ሰዎች ለእርቅ ተሰብስበው ሲያበቁ ለእርቅ አልዘጋጀም ወይም ሽማግሌዎች ያቀረቡትን እርቅ አልቀበልም ብለው ከመካከል ላይ ተነስቶ የሚሄደው ሰው እሱ ሰይጣን ስለሆነ ያንን ጋቢ ስጭው ስለትሽ ይሰምራል ወይም በትክክለኛ ቦታው ላይ ይሆናል ብለው አልዋት ይባላልና ከዛም ሴትዮዋ በዛ መልኩ ሄዳ ለሽምግልና ከተቀመጡበት ተነስቶ እርቅን፣ መነጋገርን፣ መመካከርን፣ አብሮነትን ከአስማሚዎች ጋር የተጣላን ሰው ተነስቶ ሲሄድ ጋቢ ወስዳ ሰጠችው ማለት ነው። ስለዚህ ለምን ብሎ ስላት አይ እንደ አይነት ስለት ነው አንተ እርቅን ጠልተህ የምትደርሰው ሰይጣን ማለት አንተ ነህ የሚል ነገር አደረገች ማለት ነው። እና በዋናነት ዛሬ ላይ በሰላም የገቡ ሰዎች ምርኮኛ፣ የአብይ ገረድ፣ የኦሮሞ ማንትን ምናምን የሚባሉ አሉ። ከሸኔም ከወያኔም ከፋኖም በዚህ ስም እያወጡ እንዳልኳችሁ የአንድ ክንድ ብዙ ጣት ሆነው ሀገራችንና ሕዝባችንን እንደመበደል የተሰለፉ ክፉ ጥላቶች የሰሩትን የጥፋት ዘውግ የደረሰው ይበቃል፣ ቢያንስ ከዚህ በኋላ ያለውን ጥፋት ለማስቀረት ተብሎ የተዘጋጀውን እድልም ተጠቅመው የገቡ የሰላም ጥሪውን የተቀበሉት ወንድሞችንም ከዛም ደግሞ ሌሎችንም አድርገው እንደዛ አይነት ነገር ሆነ ማለት ነው እና ሰላምን ተቀብሎ መምጣት የሚያስነውር ከሆነ እርቅ ጠል እንመካከር የሚለው መድረክ ሀገራዊ ምክክርን ባይትሰልፍ ገብቶ መድረኩን ፈትሾ እኛም እኮ የምንሰጋው ስጋት አለ። ከውስጥ ሆኖ መንግስትን ባዘጋጀው መድረክ ሁሉ እየሞገቱ ያጋልጡልናል ብለን ያልናቸው ባይሰልፍ እንመካከር የሚለውን ነገር የሚጠሉ፣ እስኪ እንሰባሰብ የሚለውን የሚጠሉ፣ መግደልና መገዳደልን ብቻ የሚያራምዱ ሆነው ሰዎች ስናገኛቸው እኔ ዛሬ ሰይጣን ማለት እናንተ ናችሁ፣ ሰላምን መርጠው የመጡ ሰዎችን የጠላችሁ የሚል መደምደሚያ ሰጥተን ጥፋት ብቻ የሚያስደስታችሁ ከሆነ በዛ ባዘጋጃችሁት የጥፋት ወጥመድ ልክ እናንተ ገብታችሁ እንድትቀምሱት እንጂ ንጹሐንና ምንም የማያውቁ ሰዎች መሞት የለባቸውም። እሱ እድልም አይመጣም። ስለዚህ ነቅ ብለን ተርፈው የመጡ ሰዎችንም እያደነቅን መሄዳችንን ማወቅ የመጀመሪያው ሰይጣን መሆናቸውን፣ ሁለተኛ ሊያጠፉን የተቀጠሩት ማልማት ከነሱ አይጠበቅም። እንዴት አንዲት ነገር አሁንም ላስታውስ። እንደዚህ በባንዳነት ሆነው የሚቀጠሩ ሰዎች ባንዳ ሆነው ለባዕዳ የሚሰሩ ሰዎች ከላያቸው የገዛቸው ሰው ከታች እንዲጨቁኑት፣ እንዲያሰቃዩት፣ እንዲበዘብዙት የተዘጋጀው ህዝብ አለ። በዛ መካከል ናቸው ያሉት። ከላይ ያለው የገዛቸው የእሱን ቆሻሻ ነገር ፈጽመው ህዝብን ካልበደሉ ወደ ታች ያለውን ነገር እንደ አውሬ ሰርቶ እነሱ የሰሩትን በደልም ሆነ እንዴት መበደል እንዳለባቸው፣ እንዴት ማሰቃየት እንዳለባቸው የሰራውን ወጥመድ እየተረከ ወደዛ በወረውራችሁም እሱ ይሰለቅጣችኋል፣ ወደ እኔ ብትመጡም ያዘዝኳችሁን ካልሰራችሁ አላከብራችሁም የሚል መሀል ላይ ሆነው ሳንዱች ሆነው የሚሄዱ አሉ። በሰላም ወጥቶ መግባት የለም። የሰውን ገንዘብ የበላ ሰው ሲጀመር በማይገባው ነገር ላይ ተሰልፎ አፍራሽነትን፣ ገዳይነትን፣ ነውረኝነትን ለማድረግ የሚሰባሰብ ማንኛውም ኃይል
ክብሩ፣ ግርማ ሞገሱ፣ ሰብዕናው፣ ቅድስናው የተገፈፈ የረከሰና የተዋረደ አጋንንታዊ ማንነት የወረሰው ሰው ስለሆነ እዝነት የሚባል ነገር የለውም። በአጋጣሚ ሰዎች ወንጀል ሲሰሩ ሳይፈልጉ የተገኙ ሰዎች እንኳን ሚስጥር ያባክናሉ ተብለው ምን እንደሚደረጉ የምታውቁት ነው ማለት ነው። አይ ቲንክ ያው ኔትወርክ እንትን ቢልም እንትን አትበሉ ማለት ነው። አንድ አዳሙ አብይ ጉራ ብቻ ሱዳን በቤንሻንጉል ጅቡቲ በአፋር አይዞ እንኳን ደስ አለ አዳሙ ኮንግራ እና እንኳን ደስ አለ አትጨነቅ ጉራ ብቻ ማለት የለብህም እያሸነፍን ነው በዚህ እየመጣን ነው ወይም ምናምን ነው ማለት ያለብህ ሰው ቀጥቃጭና ፋቂ የሚባል ነገር አለ እንኳን ደስ አለ ኑሩ አብዱ አሰላሙ አለይኩም ወሎ ደሴ እንዴት ነው ደህና ነው ወይ በኢትዮጵያ ጉዳይ ላይ ጉባኤ ኢትዮጵያ የሰራቸውን ቪዲዮ የዛሬ አመቱን በዛሬ ቀን የተሰራ ካየ የዛሬ 2 አመት ከዛሬ 3 አመት በፊት በተለያዩ ሚዲያዎች ላይ ያወራው የነበረውን አንዱን ቪዲዮ አጫውተው ከዛ ቪዲዮ ላይ የተለየ ነገር ካገኘህ ከዛ በኋላ እኔ ማንኛውም ነገር ፈቅድልሃለሁ አለዛ አይዞ እንኳን ደስ አለ ነው ማለት እኔ አሁን እንደዚህ ሆነው እኮ አንዴ እኔ ብቻ መንቃት ያደርጋል የሚለው ነበር የሚያናድደኝ ኢሞሽናል ነው ላይክ አድርጉ ሰብስክራይብ አድርጉ ሜምበሩኑ ምናምን ሱፐር ስቲከር ሳፖርት አድርጉ ምናምን አይደለ ማለት አልፈልግም እኔ ያስኩት አጀንዳ ኢትዮጵያዊነትን ማሻገር እንደማሻገር አውቃለሁ ሰዎች አስበው ሲያደርጉኝ ተለምነው ሲያደርጉ ስለማያምርባቸው በዛ ስሌት እያሸነፍኩ ስለሆነ ባያደርጉም ቀረባቸው እያልኩ ነው ማውራው እንጂ እንትን አይደለም እና አዳሙ እድሜ ልክን መጋለብ ግን በጣም ያናድዳል እሱ ብቻ እንዳይሆንባችሁ እንጂ እንኳን ደስ አላችሁ እንኳንና ዛሬ ምናምን የሚል ብዙ ነገር ሰርተናል እሱን ታሪክ እየቆየ ወጥቷል ዛሬ ማይኑን መግለጥ የሚችል ሰው አይኑን ይግለጥ የኢትዮጵያ ድል ግን ይቀጥላል ዛሬ ብቻ የሆነው ለኔ በቂ ነው ለኔ ብዙ ሰዎች እውነትን እያወሩልኝ ስለሆነ ምክንያቱም ምን ያውቁት አላወቁት አይደለም ጉዳዩ ብዙ ሰዎች ሀገርን እየጠበቁ ሀገርን እያሻገሩ ከሆነልኝ ሐላስ የኔ ጉዳይ እውነት እንዲወጣ ሀገር እንድትሻገር ባንዳ ጽንፈኛ እንዲቀበር የቆሻሾች የባንዳና የነውረኞች ወጥመድ መልካም ሰዎች እንዳይጎዳ ማድረግ ነው ዛሬም እንደ ጎጠኛ ዛሬም እንደ ዘረኛ ዛሬም በጥላት ወጥመድ በተሰራው ነገር ላይ የሚያቀራራ አለ እሱ ያሳዝነኝ ይሆናል ከዛ ውጭ ግን እንደዛ አይነቱ ሰው እኔን ላይክም ሰብስክራይብም እንዲያደርገኝ አልፈልግም የሰይጣን ቁራጭ ምንም አያደርግልኝም እንደ ዘረኛ እንደ ጎጠኛ ወይም ከክብሩ የወረደ ሰው በሙሉ ለጉባኤ ኢትዮጵያ ምንም አይጠቅመውም ማለት ነው ካሸነፋችሁ የሆነ ይላል ያው ይታወቃል ከአማራ ህዝብ ጋር ባላቸው ግንኙነት አደረጃጀቱ ማውገዝ መሳደብ ለህዝብ ቁም ያለ ህዝቡን መሳደብና ማውገዝ ይሄ ንዴት የፈጠረው ነው ማህበረሰቡ መከላከያ ማን እንደሆነ እያወቀ መጣ አሁን ተገላብጧል ፋኖ ሲሄድ መሸሽ ተጀምሯል መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል በተለያየ መንገድ የኤርትራን መንግስትና ፕሬዝዳንት ኢሳያስን ስናነሳ እንደው በልዩ ሁኔታ አሁን ከአማራ ህዝብ ጋር ባላቸው ግንኙነት በወቅቱና በጊዜው ምንድነው ይጠቅማል ብለን ስላሰብን ሆን ብለን የምንመዛው አጀንዳ የሚመስላቸው አሉ ግን እነዚህ ሁለት ድርጅቶች በተመለከተ እሳቸው ሁልጊዜ መጫወቻ ናቸው ጥቅም የላቸውም ህዝባቸውን የሚወክሉ አይደለም እያሉ የአፍሪካ ህብረትንም ሆነ ኢጋድን የማይረቡ ድርጅቶች እየሆኑ እንደመጡና የራሳቸው ነፃነትና ሉዓላዊነት የሌላቸው መጫወቻ እንደሆኑ ደጋግመው ይናገሩ ነበር እና
የፕሬዚዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዚዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸውን ነው። እና አብይ በምንም አይነት ከራሱ ውርደት አልፎ ተቋማትን ሁሉ በቀጠናው ያሉትን ሁሉ እያዋረደ መሆኑን ነው የሚያሳየኝ መሳይ። አይዞን እንግዲህ ይህን ካላችሁ በርቱ። በሰላም አማራጭን ብለው የሚሉና የሚጋለባቸው ነው። እነሱ ልክ ናቸው። በቃ ከኢሳያስ ውጪ ምንም ነገር የለም። አንዳንድ ሰዎች ግብፅን የታያት ምናምን ማደናገር እኮ አማቸው እንደዛ ነው። የያዝነውን እውነት ጥርጣሬ ውስጥ መክተት ነው። ስራቸውን ነው የሚሰሩት። አሁን አቶ ተርላ የሚባለውም ሌሎች ሰዎችም የታያቸው ምናምን ይላሉ፣ ይታወቃል። ያወሩት አይበቃም እንዴ? አቶ ኢሳያስ ከዶክተር አብይ ጋር መሞገት ከፈለግ አሁን ዛሬ ትርኢት አቅርቧል አብይ። ከሱ አንጻር ወይ እኩል የሆነ ወይም በላጭ የሆነ ነገር አዘጋጅተን እንደዛ ነው መሞገት ያለው። በጠቅላላም አብይ ጨቅላው አብይ የኦሮሞማ መንግስት የኩሽ ዘር የእንቶኔ ዘር እያሉ እዛ ወረደ ነገር ላይ ወስዱ ከመወሸቅ በላይ አሳፋሪነት ነገር የለም። ከዛ በፊት የነበረው አንድ ነገር አይበቃም ለመማር ለሚፈልግ ሰው። ኤርትራ እንድትገነጠል ግብጾች አግዘዋል። ግብጽ ኤርትራን ያገዘችው ኤርትራ ነፃ ሀገር ሆና ሰላማዊ ሉዓላዊ ሆና ትኖራለች ብለው አይደለም፣ ለኢትዮጵያ ስራ ለመስጠት ነው። ግብጾች በታሪካቸው የአባይ ተፋሰስ ሀገራት ካልተበጠበጡና ሰላም ካላጡ በስተቀር የአባይን ውሃ በነፃ እንጠቀማለን ብለው አያምኑ። ስለዚህ እሱን ጉዳይ ኢትዮጵያን ሰላም ለመንሳት ነው ኤርትራን እንድትገነጠል ያደረጉት፣ እኛንም ያገዙን እንጂ ለኤርትራ ሉዓላዊነት ብለው አይደለም ብሎ ኢሳያስ ነገረን። ከሰውየው በላይ ለመሆን መሞከር አይዶን ነው። ይቻት በቃ ይችን ታክል ንግግር ዶክተር አብይ አሁን ኢሳያስ ብሎ ሲያመሰግን ነበር፣ ይሱ እያለ ይጠራው ነበር እንጂ በዚህኛው ኖሩ ላይ ኢሳያስ እንዳለ ብሎ በግልጽ ጠርቶ ያለው ነገር የለም። ኢሳያስ ሽማግሌው ኢሳያስ ልክ እሱ እንዳለው አይነት አይደለም። ለምን እንደዛ ብሎ ቢሆን አንዱ እኔ ዶክተር አብይን ተቃውሜ ሞቅ ሰው ነው የምሰድበው የነበረው እኔ ነበርኩኝ። እንደ ተራ ግለሰብ በዛ ልክ ወርዶ ቢያወራ ኖሮ የኢትዮጵያን ክብር አይመጥንም፣ የመሪነትን ደረጃ አይመጥንም ብዬ ላይ ነበረው ማለት። እኛ ሀገራት ነው ሀገርም አይደለም ሀገራት ብዙሃኖች እነማን ስራቸውን ያውቃሉ፣ የኢትዮጵያ መንግስትም ያውቃል። ማንም ሰው መሟገት የነበረበት አይ ኤርትራ የተገነጠለችው ሰነድ የለም አላወቅንም፣ አይ እንዲህ ብሎ ሌክቸር ሰጠ ምናምን የፈለጋችሁትን ማለት ትችላላችሁ። እዛው ካላችሁት ጋራ የጥፋት ግብይታችሁን ታወራላችሁ። ተስቦ ገለባ ስለጨፈረ አይደለም። እኔ ጋር 6 ሰው አለኝ እንደኔ በኩራት እግዚአብሔር ይመስገን። በዚህ ሰዓት ከናንተ ከ7 ከ6 ሰዎች ጋር እንደኔና እንደናንተ የዓለም የድል ባለቤት ከፈጣሪ ጋር የሚገናኝ ሰው የለም። ይሄ የእናንተ ታሪክ ነው፣ የኔ ታሪክ ነው፣ የጋራ ታሪካችን። ምክንያቱም በሞቀበት ሳትሄዱ እዚህ ጋር 7 ሰዎችን ቢሆን የተሰባሰበ ነው እውነትን ብለን ኢትዮጵያዊነትን ብለን የተበላሸውን ለማስተካከል ባለን አቅማችን በድህነታችንም በምንም በዘመኑ በርካሽ ነገሮች ባንመዘንም ትልልቁን ኢትዮጵያዊነትና ሰብዕና እውነትን ይዘን ነው እዚህ ቤት የተገናኘው። እኔም መልኬን ብታዩም እናንተን አላያችሁም። እውነት አሰባስቦን አብረን ሆነን የያዝኩትን ውድ ነገር ርካሾች እያግለበለቡ እንደሚሄዱት ስላልሆነ አንድ እኔ ብቻ በቀር እንኳን ስንት ጀግና ኢትዮጵያውያን እያሉ ያለነው ነገር ነው የተጋለጠ ያለው። ዛሬ ሳይወድ በግዱ ኢትዮጵያ እያለ ኢትዮጵያ ላይ እንደ ምሽገር ተጣብቆ ያለው የሚዲያ ሰው የፖለቲካ ሰውም ሆነ የዲፕሎማሲ ሰው ሳይወድ በግዱ የኢትዮጵያን ድል መመስከር ጀምሯል። እኔ የምፈልገው ደግሞ እንደ ግለሰብ አለ ኢትዮጵያ እንድትሻገር የኔ ዋጋ መክፈል በኔ እንዲበቃ፣ የኔ መሰቃየት፣ የኔ መከራ ማየት፣ የኔ ሌትም ቀንም መባዘን በኔ እንዲበቃ፣ የኔ እህት ወንድሞች በተለያየ ቦታ ላይ የሚደርስባቸው መከራ ማስቆም የምችለው ሀገር ስሰራ ነው።
እንጂ ሳውዲ ላይ ለታሰሩት በመጮህ አይደለም። ሊቢያ ላይ እየተገረፉ ብዙ መከራ የሚያዩትን ለነሱ ብቻ በመጮህ አይደለም። ያ አንድ ጩኸት ነው፣ ግን በዘላቂነት ነገሩን ከማስቆም ላይ ነው ዋናው ስራ። ሁሉ ሰው ሂሳቡን ከራሱ ይጀምር። የሱ ሰው መሆን ለሰዎች ምን ጠቀመ? የሱ እውቀት ምን ጠቀመ? የሱ ማንኛውም ነገር ምን አደረገ? ሂሳቡን ከዛ ነው መጀመር። ሁል ጊዜ ነው፣ አንድ ቀን አለ። ሁል ጊዜ ሂሳቡን ከራስ ጋር መስራት። ለውጭ ለማስተማር ነው የምንመጣው። ርዕስ እንኳን መርጠን እንደዚህ ሰስፔንድ ያደርግ የሚችል ነገር በተቻለ አቅም እንደው ቦታ አደርጋለሁ ብዬ የምሞክረው ሰው ይገባና ይማር እንደውን ብዬ እንጂ ይህንን ማውራት ፈልጌ አይደለም። ግን እግዚአብሔር ይመስገን ኢትዮጵያ አሸንፋለች። የጉባለች ኢትዮጵያ ካሸነፈች ጥቅምት 3 ዓመት አልፏታል። ላትመለስ ከሄደች ማለት ነው። እሱን ትንሽ ትልቁ በአንደበቱ እስኪናገረው እስኪያወራው ድረስ እያየው ነው በየሚዲያው። ነገ ተነገ ወዲያ እኔም የምሰራውን እሰራለሁ ሀገር እስካለኝ ድረስ። የሚያወራው የሚያወራል። ግን ኢትዮጵያን እናካለው ያለ ሰው ማንም ዝም አይለውም። የሰራነው ፍሬ አፍርቷል። በተለይ አውዳሚ ተግባር አልተፈጸመም። ወንበር እየተፈነከተ ትውልድ የሚቀርጸው ማገዱ አልሆነም። ብላክቦርድ ምኝት አልሆነም። ታዲያ አማራን ነፃ ማውጣት የሚቻለው የአማራ ልጅ ከትምህርት ገበታ በመነጠል ነው። እውነት አማራ ተብሎ ለምን ይገደላል ከተባለ የኢትዮጵያ ሰንደቅ፣ የኢትዮጵያ አርማ፣ የኢትዮጵያ ኒሻንና ጋታ በሀገሩ ጉዳይ የማይደራደር ጨዋ አስተዋይ በሰውነት የውሃ ልክ ሚዛን ላይ የተቀመጠ እንቁና ድንቅ ማህበረሰብ። ልክ ታከራለህ፣ እያከረርክ ወስደህ በዛው በራሱ ድክመት እንትን ይላል። ገንዘብ የሚወድን ሰው በገንዘብ ታጠምዷለህ። መጠጥ የሚወድን፣ ሴት የሚወድን፣ ኦር የሆነ የማይገባውን ነገር የሚወድን ሰው እያንሻፈፉ ወስዶ ጥላት ለሚፈልገው ይጫወታል። የማይገባንን አንመኝ። የኛ የማይገቡ ነገሮች ናቸው ለኛ እንትን የሚሉት። ፈጣሪ ሰዎችን በክፉ ይፈትናል ወይ ሲባል አይፈትንም። ፈጣሪ ሰው በራሱ ሀሳብ ነው የሚፈተነው ነው። የማይገባውን አገኛለሁ ብሎ የሚል ሰው እንደዛ አለ። አሽሟጣጭ የሚል ሰው ጎደሎ ሰው ነው። የጎደለ ከእድገት ወር ከተለያየ ነገር ላይ የጎደለበት ሰው የእሱን እሳቤ የሚመስል ነገር በሌሎች ላይ መፈጸም የሚያስደስተው የሚመስለው አለ። ይደሰታል፣ አይደሰትም እኮ እስከሚያደርገው ድረስ ደስ የሚለው ይመስለዋል። ግን ማን ያውቃል? ከዛ በኋላማ መውጫ ስለሚያጣ ምን ያድርግ? አንድ አትግባ ነው። ማወቅ አይፈልግም። እንደ ምሁር ያወራል። መንግስትን ትንሽ ትልቁ ይተቻል። ሁሉ ሰው ወይም አብዛኛውን በለው 90%፣ 80% የሚሆነው ሰው መንግስቱን፣ መሪውን የሚሰድብ፣ መሪውን የሚተች ግን በህይወቱ መሰናክል የሞላበት እንደ አይነት ህዝብ ያለ ይመስላችኋል? ከኢትዮጵያ ውጭ መሪውን የሚተች መቼም እኔን የሚተች ሰው ከኔ የሚሻል መሆን አለበት። አይ እንግሊዘኛ ፈነደው ምናምን ይባላል። እንግሊዘኛውን እኮ አወረደው ብሎ እንግሊዘኛ ነገር አንተ ትችላለህ እንዴ? እኔም አልችልም። ታዲያ እንዴት አወቅ? እንደሱ አይነት መንግስት የሚባለው ነገር ደርሶ እንደዛ አይደለም። ዛሬ ምን የምችለው ስድብ ብቻ ነው። አይ እኔ የምችለው ይሄን ብቻ ነው። አለማወቅ ምንም ችግር የለውም። ግን አለማወቅ እንደ እውቀት ይቆጠርልኝ ብሎ መጮህ ሌላ ጉዳይ ነው። የኢትዮጵያ አየር ኃይል ይህንን አመጣ ሲባል ይሄ ቀን እንዳይመጣ ብዙ ነገር መባሉ አስታውሱትና እሱን እንኳን ቢረሳ ይሄ የሚያናድደው ሰው አለ። ለምንድን ነው የሚናደደው? ምንድን ነው ፍላጎቱ? ሰው የሚፈልገውን ሁሉ የማያውቅ ሰው አለ። ብዙ ሰው ሰላም ለሰው ዘር እንዴት አለሽ? ደህና ነሽ ወይ? መሬማ ከማል ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ ዩዘር ጅዋይ ሰላም ብያለሁ። ወይ አልገባኝም። ሞጣ ቀራኒዮ ማለት ነው እንደ ሞጣ ነው የምልሳደብ? ሞጣማ እኮ በቃ ነፃ እኮ ነው።
ሞጣ የፈለገውን እየነዳው የሚነዳ እኮ ሰው ሞጣ ችግር የለበትም። ዛሬ እኮ ዘመነ ማንም ችግር የለበትም። ማናት ቤቲ የምትባለው ማዛ የምትባለው ማንም ክብሩን የማይጠብቅ እናት አባቱን የማይወድ የወለደውን ልጅ በዘረኝነት ጠላት ሲከፋፍልበት ተነስቶ ያንን የሚፈጽም ሰው እኮ የጠላት ችግር አለ። አሁን እኛ እያስመሰገናቸው ያለ ነው ፋኖ ከሌ የተባለው ካቸው ሁለቱ እነሱ ተቃል ምን እነዚህ የደሃ ገበሬ ልጆች የምን ወዳጄ ክፍለ ጦር አመራር እንድትራባ ሁሉም ከደሙ ንጹህ ነኝ አለ። ያዝ ቆራ አይደለም ብር ማያዝ አይ ብር የለኝም ያዝ ምንም ብር የለኝም። እግዚአብሔር ምስክር ነው። እውነትን ነው የምልህ እንደናንተ አንዘርፍ እናንተ እኮ ህዝብ እየዘረፋችሁ ነው የምትታገሉት። እኛ ደግሞ ህዝብ አንዘርፍም። አሁን እኛ መኪና ቁመን 500-600 ሺህ ብር እንቀበል። ስለዚህ እኔ ክፍለ ጦር እንጂ የምንቀሳቀሰው ክፍለ ጦር ደግሞ ለምን መብላት አችልም። ማንን ነው ነጻ የምታወጣው? እነዚህ የደሃ ገበሬ ልጆች እየገደልክ ማንን ነው ነጻ የምታወጣው? የእነዚህ እህቶች ወንድሞች ካላችሁ የእነዚህ ወንድሞች ቤተሰብ ዘመድ ካላችሁ እንዲህ አይነት ስላቅ የተሳለቀውን ባዬን አስረስ ማሬን ለፍርድ ሳታቀርቡት ከቀራችሁ ሞታችኋል። ያስመቱት ያስገደሉት ሳይኖር እርምጃ ወስደንባቸዋል ብሎ አስረስ ማሬን ይሰፋል። ይሰለቻል፣ በእውነት በጣም ይሰለቻል። እና የጎጃም ህዝብ ያሳዝነኛል። ጎጃሜ የሚመስሉ ነገር ግን እንደ አማራ ብላችሁ እንኳን በዚህ በበሰበሰ የጥላቻ የጥፋትና የቆሻሻነት የውርደት የርኩሰት ስብስብ ላይ እንደ አማራ እንደ ኦሮሞ እንደ ትግሬ እንደምን እያላችሁ የምታስቡ ሰዎች እንኳን በዛ የበሰበሰ ኮረጇችሁ ዘመድኩንን ተሸክማችሁ ስትሄዱ መሳይን ተሸክማችሁ ስትሄዱ አታፍሩ? አይነዳችሁ? በዛ እኮ ነው እኔ ብዙ ጊዜ ጭንጋፍ እያልኩ የምናገረው ነበር። በቃ ሰው ሊሆን ትልቅ ሰው ሊሆን ተፈጥሮ እንደ ብሔር የሚያስብ እናት አባቱን የማያከብር የማይታዘዝ ሚስቱን ባሏን አብሮ ያለውን ብዙ ዋጋ የከፈለለትን ሰው የሚክድ ብዙ ነውር እየፈጸመ አጭበርባሪነትና እርኩሰትን የሚወርሰው ሁሉ ደርሶ ነፃ አውጪ ነኝ የራሱን በሽታ ከራሱ ላይ ማራገፍ የተሳነው ሁሉ ያበደበት እኮ ደስ የሚለው የዘራውን ሁሉ አጭሯል ያጭራልም። ወደፊት መልካም ዘር መዝራት ሂሳባችንን መስራት የምንለውም ለዛ ነውና እንደናንተማ ቢሆን እንደዚህ አልነበረም እኮ። እና አሁን ይሄን ሰው ጠይቁት ዘመድኩን ትናንት ምን ሲል እንደነበረ። እድሜ ለሶሻል ሚዲያ ታካፓለሁ። ምንም ያህል ጠማሞች ብንሆን ምንም ያህል የተዛነፈ እይታ ቢኖረን እየተናገርነው ያወራነው አይቀርም። በፓካፕ ሰውየው ያግኘው አያግኘው የራሱ ጉዳይ። ግን ከየሶሻል ሚዲያው ላይ ያ ነገር መሸጥ መለወጥ ይችላል። ሰዎች ለሆነ ነገር ሲፈለጉ ፓካፕ መረጃው የሚሸጡት የፕላትፎርሙ ባለቤቶች ናቸው። ከኛ ጋር ቻናሉ ተዘዋወር እንደዚህ ብንልም ያ መረጃ አይቀርም። ጠይቁት እስኪ መሳይን የመጠየቅ ውሉ ካላችሁ አቅሙ ካላችሁ ወንዴው ካላችሁ ግን የሚያሳፍር የቆሸሸ ማንኛውም ነገር ላይ ሆናችሁ ስማችሁን መጻፍ እንኳን የሚያሳፍራችሁ ወራዶች ናችሁ። ኢትዮጵያን ላይ ተለጥፋችሁ ብዙ ነገር የሞከራችሁ በእናንተ እየሰማ የሚሄደው ሰው በጣም የሚያሳፍር ነውና እስኪ ጠይቁት ዘመድኩን ለመጠየቅ የሚያስችላችሁ። ግን በዚህ ይሄ ልጅ በቆሰቆሰው ስንት እብደት አብዳችሁ ነበር። እስኪ መሳይን ጠይቁት፣ ሀብታሙን ጠይቁት፣ ጠይቋቸው እስኪ የዛ ያሰልፋችኋቸውን ሰዎች ተጠያየቁ። እስኪ እዛ ህዝብ በፊት ሄዳችሁ ቁሙ። አማራ ነኝ የምትሉት እስኪ አማራ ክልል ላይ ሄዳችሁ ከህዝብ ጋር ተገናኙ። እስኪ ኦሮሞ ነኝ ብላችሁ ያላችሁ እስኪ ከሸኔ ጋር ሄዳችሁ ነፃ አውጪ ነኝ ብላችሁ ሄዳችሁ የታገላችሁ ሰዎች ሂዱ። እስኪ ትግራይ ነኝ ያላችሁ በዚህ በጽንፍ ላይ ቆማችሁ እስኪ ሂዱና ተገናኙ ከህዝቡ ጋር። ህዝቡን እያናገራችሁ እስኪ ለጥፋትም አቅዳችሁ ያወራችሁ እናንተ፣ ጥፋቱም ሲደርስ አሸነፍኩ ብላችሁ የነገራችሁ እናንተ፣ እኛም የምንኖርበትን ሁሉ እንድንክድ
እንደናንተ የቅልውጥና የርኩሰት ዓለምን ለመውረስ አልተረገምም። ኢትዮጵያዊ ነን። እግዚአብሔር ይመስገን። ኢትዮጵያን እየናፈቁም ለኢትዮጵያ ያለ የሌላ አቅማቸውን የሚለፉት ወንድሞች አሉ በየትኛውም ዓለም ላይ ከነሱ አልፈው ላሉበት ሀገር ዋስትና የሚገቡ እህት ወንድሞች። የሚያሳፍረው በየሄዳችሁበት ህይወት የተስተጓጎለባችሁ ሰዎች ደም ተፍተው በአረቡ ዓለም ላይ እኮ መከራ የሚያዩት ወንድሞች ሳይቀሩ አጭበረበራችሁ፣ ዘረፋችሁ። እስኪ ተጠያየቁ። ተባልታችሁ ታልቃላችሁ። ይሄው እኔና እኔን የሚመስሉት ወንድሞች ይሄን በደንብ እናያለን። ኒውክለር ይኑር ዶላር ይኑር ለማስታወስ ያክል ኢትዮጵያን እነካለሁ የሚል ሰው ልኩን ያገኛል። የኢትዮጵያ አምላክ ፍርዱን ይሰጣል። እሱ ነው የሚሆነው። የማይሞከር የማትሞክሩት የለም። የማይሞከር ነገር የለም። ባንሞከር ራሱ እኮ ጀግንነት ምን ያደርጋል? ተፈትኖ ማለፍ ነው እንጂ እንደ ሸቀጥ የምትገዙት ሰው ካለም ያ ሰው ሸቀጥ ነው፣ ራሱን የሸጠ ሰው። እንደፈልጋችሁ አድርጉ። እኛ ኢትዮጵያዊ የሆነ ሰው የሆነ እውነትን የሚኖር ምንም እንደሆነ አንፈቅድም። በዛ እንቀጥላለን። የጎጃም ጠላቶች የሚሰሩትን እኔ ምን አይነት ተፈጥሮ እንደሆነ አላውቅም። ከዛ ይህንን ደግሞ ለዓለም አቀፉ ሚዲያ ይዞ ሄዶ ቀርጾ እግዚአብሔር ያሳያችሁ ቀርጾ እንዳልተማሩ ልጆች ምስኪኖች ለብቶ ሻይ ቤት የሚሰሩ እነዚህን ገሉ። የእሱን ልጆች እና ሚስት አሜሪካን አስቀምጦ እነዚህን ገሉ። እኔ አሁን የዘመነ ልጆች እንዴት እንደሚያሳሱ፣ እንዴት እንደሚያምሩ፣ እንዴት እንደሚያጓጉ የዘመነ ልጆች እንዴት ነው የሰው ልጅ ላይ እንደዚህ ጭካኔ ሆነስ? እሺ እንደው አደረጉት እንበል፣ በቃ አደረጉት። አውጥቶ ቢቢሲ ጠርተው እንደዚህ ገለናል፣ እንደዚህ አድርገናል፣ እርምጃ ወስደናል፣ ይሄ የጦር ወንጀል ነው ቢሆንም በቃ እኛ ገለናል፣ እየገደልን ነው። ስለዚህ ይህንን ሌሎቹ ሊቃወሙ ይገባል። ሸዋ ሊቃወሙ ይገባል። ጎንደር ጎጃም ውስጥ ያሉት ፋኖች ራሳቸው ተደራጅተው ሊቃወሙ ይገባል። አሁን ያላቸው አመራሮች ስሙ ታልቀጠለ ተናደር ሆይ እንዴት ነው? ሰላም ነው? እንዴት ነህ ወይ? አለን አማን ናቸው አለን። ሰማኛ ድዘና አዎ አዘመቱበት እኮ እነኛ ሰዎች ታውተለ አዎ ብቻ ችግር አይኖርም። ቀድሞ ሁኔታውን ተተባ እንደው ሂደቱን እኮ ስምሪታቸውን መጀመሪያ ስላልሆነ ወይ ስበልና ግባ ወይ ወደ ትክክል ቦታ ላይ ለታገል ስላሰማደ ስምሪታቸውን ምክራቸውን መረጃ ሰጥቶ በዚያ ምክራቸውን ከብተው ሽቦ ታልቀጠለ ታልገባ በኋላ አሁን መጀመሪያ እንትም ይነሳል አጃቢ ያለው ታላ ከዛ በኋላ ያዘዛል በሱበር የመሰለ አላማቸው አዋሽቆራ ቆዩ አዲስ ሰፈሮ እዩ ካሜራ አለው ከተደም አይትከለ ነገር ወደሞ ኤርትራ ነውና ያልሆነ የለም ማስታወስ የሞከር ነው። ያ ሁሉ ሲሆን ሰላም ለምን መጣ ያላችሁ ግን ሰይጣን ናችሁ ያልኩት የደረሰው እጅ መቁረጥ፣ ጆሮ መቁረጥ በህይወት ባለ ሰው ላይ ሚስማር 12 ቁጥር ሚስማር የሚመታ ራሳቸው ህዝብ የተናገረው ነው። ይህንን የማይሰማ የህዝቡን ስሜት የማይሰማ መስማት የማይፈልግ ህዝቡ ካለበት በላይ ወደ ባሰው ጉድጓድ እንዲገባ የሚሰራ ጠላት ሰይጣኖች ናችሁ ብለን የምንላቸው በምክንያት ነው። እያንዳንዱ ሰው በዚህ ወቅት ላይ በዚህ ቆሻሻ ነገር ላይ የተሳተፉ ሰዎች ጋር በምንም አይነት መልኩ ቢነካካ መከራን አብሮ እየተጋራ እንደሆነ ማወቅ ነው ዋናው። ማወቅ ስራን አለመርሳት። አንድ ቀን የበደል ጽዋው ሲሞላ ፍርዱን ሰው ይቀበላል። ለመልካም ነገር ለምግብ ብሎ ያዘጋጀው በራሱ እጅ ያጥመለመለው ጉርሻው እንቃርቆ
ሊጨርሰው ይችላል። የኔን እናት አባቶች፣ የኔን ወንድሞች፣ የኔን ሀገር፣ የኔን ህዝብ እያጎሳቆለ የሰበሰበው ማንኛውም የደም ንግድ ገንዘብ የሱን የኩላሊቱ የምናምንቴው ሆኖ በሕክምና ባለሙያዎች ላብራቶሪ ሆኖ ሊያበቃ ይችላል። ሽንቱን በፕላስቲክ ከረጢት ተሸክሞ ሊዞር ይችላል። የወለደው ልጅ ያንን ፍርድ የሚያወራርድ ሊሆን ይችላል። መቼም በደም ንግድ ላይ እጁን ቁረጡት፣ እስክንድርን ለምን በህይወት ትተውታላችሁ እያሉ የሚያወሩ ሰዎች የደንቢ ዶሎ ጨምሮ ከዛ የብርቱካን ድራማ ከዛ በኋላ በዚህ ሂደት ላይ ሄዳችሁ ከዛ መምህራን ላይ የሆነው ከዛ እጅ መቁረጥ፣ ጆሮ መቁረጥ እንዴ በጣም ኖርማል። ልጅቱን መግደል፣ ከዛ ጡቷን መቆራረጥ፣ ቪዲዮ መስራት፣ ከዛ ወንዱንም ቢሆን ብልቱን ቁረጡ፣ ከዛ ቄስ ነኝ የሚለውም ታግቻለሁ ብሎ 800 ሺህ ብር ተቀብሎ ይሄን ያልተፋረደ የኔ ፈጣሪ የኔ ምኑ ፈጣሪ ሆነ? የእምነት አባት መስቀሉን ይዞ አስተምሮቱን ወርሻለሁ ሌሎችንም አወርሳለሁ የበዛ ትዕግስትን እሰጣለሁ ብሎ ያለን አንድ ቄስ 800 ሺህ ብር ከፍሎ ይወጣል። ታቦቱን ጽላቱን ለመሸጥ የሚደራደሩ ሰዎችን በማንኛውም የተከበሩ ነገሮች ላይ ሁሉ የበሰበሰ ነገርን ያለማመዱ ሰዎችን ያየንበት ነው። ከዚህ ጋር መቆማችሁን ብቻ አረጋግጡልን። በቃ ከዚህ ጋር ቆመው ይሄን ደግፈው ከዚህ ጋር ነን የሚሉ ሰዎችን ራሳቸው በአንደበታቸው እየመሰከሩ መረዳት ካልቻል የነሱ የኃጢአት መከራ ሁሉ በእኛ ላይ ይሆናል እንጂ የነሱ ችግር ነግረውን ካልተረዳናቸው ግን ተናገሩ፣ እኛም እንመዘግባለን። ከምድራችን ከዓለማችን ላይ እንድጠፉ የምንችለው እናደርጋለን። ምድር መንጻት አለባት ከቆሻሾች፣ ከደም አፍሳሾች፣ ከነውረኞች፣ ከአውሬዎች፣ ከገዳዮች፣ ከገነጣጣዮችና ከወራዶች ዓለም መንጻት አለባት። ትግል ይሄ መሳሪያው ምናምን ብቻ የሚመስለው አለ። የማትሞክሩት ቀዳዳ እንደሌለ አውቃለሁ። ባል ኢትዮጵያ እና ኤርትራ ውስጥ አንድ እንትና አስመረቅን ብሎ የሆነ ወቅት ላይ የሆነ ልጅ ያቀረበው ነበር። Did you know there's a city in Africa with no traffic lights at all? In Asmara, Eritrea, drivers rely on roundabouts, hand signals, and an amazing flow of respect on the road. Despite thousands of cars, traffic runs smoothly. No endless red lights, no chaos. It feels like stepping into another world where people, not machines, control the streets. Would you survive driving here? Subscribe for more Hidden World. ይህንን እዛ ሆነ ብለው የተገረሙበትን እኛ እንደዚህ ለመሳለቅ አይደለም። ወደዛ የአፍሪካ ሲንጋፖር ተብሎ የሆነውን ነገር ሁሉ መርሳትና ጭራሽ ከዛም ብሶ ደግሞ አብይ ጨቅላው ልጅ ብልጭልጭ ነው ምናምን ነው እንደዚህ ነው የተባለው ነገር ሁሉ ወስዳችሁ ከሱ ጋር እያነጻጸርን እያበጠርን ቆሻሻን እያጠራን ዘመናችንን እያጠራን ማሻገር ከኛ የሚጠበቅ ነው። ይህን ያላደረግን እንደሆነ እኛ ተጠያቂዎች ነን እና እሱን እንደዛ ብሎ ለመውቀስ ወር ምናምን ሳይሆን መጥቶ የተጋጨበትና መላላክ እንደ ክብር የቆጠረበት እሱስ ኦኬ ዘመኑን የጨረሰበት አንድ ሰው ቆሞ መቅረት ይችላል። ነገር ግን ከሱ በላይ ሌላ ቆሞ ቀሮች እንደዛ ሆነ እንዴት ይፈጠራሉ? ከኢሳያስ በላይ እንደዛ የሚሆኑ ተቀየሩ። እሺ እነሱ አይቀየሩ፣ እኛ እንዴት ከነሱ ጋር ሙጥኝ ብለን እድሜ ልካቸውን ኪሳራ፣ መገዳደል መግለጫ እየደረደሩ የሚያወጡ የፖለቲካ ፓርቲዎችን ስሙንና ተግባሩን አረጋግጦ መሄድ እንዴት ያቅተናል? እንዴት እውነት አንወድም? ምንም ነገር ስኬታማ ቢሆን በህዝብ ነው። በህዝብ ፈጣሪም ህዝብን ነው ኢላማ አድርጎ የተለያዩ መጽሐፍት የመጡት
መላእክት ቢመጡት፣ ነቢያቶች ቢመጡት፣ ነቢዮች ቢመጡት፣ ቤተክርስቲያን ቢሰራ፣ መስጂድ ቢሰራ፣ ቸርቾች ቢመጡ፣ ሁሉ ነገር ቢመጣ ሰው እንዲድን ነው። ፖለቲከኛው ቢመጣ ሰውን ታርጌት ያደረገ ነው። ንግድ ቢከፈት ቢስፋፋ ታርጌቱ ሰው ነው። ሁሉ ነገር ሰው ነው። ስለዚህ ሰውን እያጠፉ መሄድ ደግሞ የማይሆን ስለሆነ ከሰዎች ጋር አብሮ ሊያኖር የሚችል ስራ እንስራ። ቆሞ ቀር መሆን ይቻላል። ለራሱ ሰው እንግዲህ ከቻለ ይለውጣል። ያለዛ ግን ሰዎች ቆሞ ቀር ሆነው ሲያበቁ እኛን በእነሱ ልክ ሊያዩን አይገባም። እንደነሱ እንድናወራ ሁሉ ለመጋበዝ ይመስለኛል። አልቀየርም ካልክ አለመቀር ትችላለህ፣ ወድቀ መቅረት ትችላለህ፣ መብትህ ነው። ያ እንደ አካባቢው ሁኔታ የሚስተናገር ነው። አልቀየር ካሉ ሰዎች ጋር ግን ተገትሮ ከነሱ ጋር አብሮ መላዘን ተጠቅቻለሁ። ኦሮሞም ተጠቅቻለሁ፣ አማራም ተጠቅቻለሁ፣ ትግሬም ተጠቅቻለሁ፣ ሙስሊሙም ሁሉ ተጠቅቻለሁ። ሁሉ ተጠቂ፣ ሁሉ አልቃሻ፣ ሁሉ ለበቀል የሚዘጋጅ በዚህ ልክ ጠላት የሚፈነጭበት እንዴት ይሆናል? መሪውን ስደብ የሚል ምንም ነገር የለም። ሁሉም መሪው ላይ የሚነሳ መሪ ሊሆን ጋጠወጥ ባለጌነትን ነው ሁሉ አብይ አህመድ። የኛ አስተዋጽኦ በምን ይገለጥ? በመስደብ በዚህ ልክ ራስን ማክሰብ፣ ራስን ማጓረድ፣ ራስን እንዳርጎ በራስ ተግባር በጥላት እቅድ ማጥፋት እንዴት ይሆናል? ሚዲያ ላይም ስትሰሩ፣ ኮመንት ስትጽፉ፣ ስትደግፉ፣ ስትቃወሙ፣ ምን ስትሉ ሂሳቡን ማሰብ፣ የእናንተን ታላቅነት የእናንተን ከፍታ ሊያሳይ በሚችል መልኩ መስራት፣ ሁልጊዜም የማታፍሩበትን የማትሸማቀቁበትን በኩራት በሰውነት ክብር የምትንቀሳቀሱበትን አቅም ለመፍጠር የሚያስችል ተግባር መስራት። ምንም ነገር ስታደርጉ አለማዳላት፣ አለመንሸዋረር፣ አለመዛነፍ፣ ጠላት በነካካው ቆሻሻ ነገር አለመነካከር። አልቀየርም ካልክ ወድቀህ ትቀራታለህ። አብዴት በየወሩ የሚጠይቁ የተለያዩ ሶፍትዌሮች አሉ። የእኛ ሰዎች በድሮ በሬ ያረሰ የለምን ይባላል። ሁሉም ነገር ሲቀየር፣ ሁሉም ነገር ሲታደስ፣ ዓለም በቅጽበት ስትለዋወጥ የእኛ ፖለቲከኞችና ፖለቲካ ጋር ያሉ ሰዎች አድማጭ ተመልካቾች ኦር ተከታዮችም ደግሞ እንዴት መቀየር ተሳናቸው? ለምንድን ነው አልተሰራም ማለት? ተሰርቶ ሲታይ ደግሞ ብልጭልጭ ነው ማለት። ሌሎች መጣው ሲመሰክሩትም ቢሆን የለም አይሾው ስፒድ 310 ሚሊዮን ብር ለኢትዮጵያ መንግስት ከፍሎት ነው። አይ እሱ የመጣውማ ሰይጣን የሚገልባቸው ሰዎች የሰይጣንን እምነት ለማስፋፋት ነው ይላሉ። ስለ ሰይጣን እንግዲህ ይሄን ያወራችሁ ሰዎች ታውቁታላችሁ። እኛ የምናውቀው መንፈስ ቅዱስን ነው። እኛ የምናውቀው መስጠትን ነው። አብይ የሚያውቀው የወደቁ እናቶችን ማንሳት ነው። የማን ነው የምትባለው የመጀመሪያዋ ሰፈር በተለይ እሱ ቤት ተከራይቶ ይኖርባት የነበረችዋ የእናቶችን እንትን ማለት የተሰራባት ሞዴል ሰፈርና መጀመሪያ ያወሩትን መቼም በዛ ልክ የነሱ መረጋጋጫ ሆኖ ይቀጥላል ብሎ አድማጭ ተመልካቾቻቸውን ራሱ ቪዲዮም አያጠፉም፣ ኤዲትም አያደርጉም። ትናንት ያወሩትን ዛሬ ተቃውሞ ይመጣሉ። በሁሉም ያብዳል። ሶፍትዌር በወር ከወር ውስጥ በየቀኑ አፕዴት የሚሆናል። ዘመኑን የሚመጥን ዝግጅት ያደርጋል። አፕዴት አልባነት የሆነ አይ በኢሜል አንመዘገብም፣ እንዴት በዲጂታል ይሆናል? እንዴት ምርጫ አይራዘምም? እንዴት በሽግግር አይሆንም? ይሄው እንመካከር፣ መድረኩን አናምነውም፣ ይሄ ብልጽግና ነው የብልጽግና ነው ብለህ ካመንክ ሁሉ ነገር የብልጽግና ነው፣ ሁሉም ነገር አብይን የሚቆጣጠረው ካልክ አብረሽ ሰጥለጥ ብለህ መገዛት፣ ሰጥለጥ ብለሽ መገዛት። በቃ ምርጫም ያብይ ነው አናምነውም ካላመንክ ቁጭ በላ። ያለ ማስተላለፍ ተቀይሯል። ኢትዮጵያን አፍርሰህ ልትቀላውጥ የምትሄድበት ሀገር የለም ከዚህ በኋላ።
ገና ይቀጥላል። በጣም ብዙ ሀገር መልካምቶች አይነኩም፣ ክፉ የሆኑ ሰዎችም ደግሞ አይታለም። መሰራት ያለበት እንደዛ ነው የሚሰራው። ይሄንን እንተዋወቃለን። የኢትዮጵያ አምላክ ሁሉ ነገር በደንብ ይሰራዋል። አሹር በጣም የተከበረ ነገር ይዤ እንደማወራ አውቃለሁ። በፈጣሪ ስም እየማልኩ የኢትዮጵያ አምላክ ሁሉን እንደሚቀይርና እንደሚያስተላልቅና እንደሚያስተካክል። ስለዚህ ሀሳባችሁ ተወዳደሩት። 10 ቤት ከሰራ እናንተ 10 ሰርታችሁ ጥራት ጨምራችሁ ተወዳደሩት፣ ወይም 20 አድርጋችሁ ተወዳደሩት። ሞግቱት በሀሳብ ተራ ዘለፋና ነውርን ግን አንቀበልም። ከዚህ በኋላ ሰልፍ አድርጉ ብትሉ፣ ከዚህ በኋላ እንደዚህ ግደሉ ብትሉ መጀመሪያ የምንመታው እናንተን ይህን ብጥብጥ የቀሰቀሳችሁ ሰዎችን ነው። ሀገርን፣ ህዝብን ለብጥብጥ የሚዳርግ ድርጊት የምታደርጉ ሰዎችን ነው። ስለዚህ በሚዲያ ላይ የሚሆነው በምን ላይ ምንም ነገር ልታገኙ ትችሉ ይሆናል። ሀገርንና ህዝብን አበጣብጦ ሰላም ነስቶ የምታገኙትን ነገር ለማግኘት ብላችሁ የምትሰሩት ነገር ካለ የምትጣሉት ከህዝብ ጋር። ይሄን አስቡት። ምንም ነገር ብትሰሩ ልካችሁን ታገኛላችሁ። መንግስትም ከዚህ ክብሩ ዝቅ ላለው ካለ ኢላማችን እኮ ነው። ኢትዮጵያዊነትን ሰብናና ሀቅን ይዞ ካልሄደ፣ በዘረኝነት በጎጠኝነት ጠላት በሰራው ወጥመድ ከተነካካ አንድ ቀን አያድርም። የተሰጠው ፍቃድ እና ኃይል እንደዛ ነው። የኢትዮጵያ ድል የሚመራው ፈጣሪ በሞላቸውና በመረጣቸው ሰዎች ኃይል እንደሆነ፣ በፈጣሪ ኃይል እንደሆነ ድምዳሜ ላይ በተደጋጋሚ ያወራነው ነገር ስለሆነ እንደዛ ነው። ያንን የሚፈጽሙ ውድ ልጆች፣ ውድ ጀግና ልጆች አሉ። ማንም ምንም ቢል የማይቀየሩ እንጂማ የሚቻል ነበር። ሁልጊዜ እስኪ ሁልጊዜ እግር ስንጎትት ከውስጥ ያለ ሆዳም አለ፣ ከውጭም መጮህ ነው። አንድ ቀን አብይን ዝም አላለውም። ዝም ማለት ክብር ስለሆነ አንዱ ይሄ እስላም መንግስት ያለ፣ አንዱ ይሄ ፕሮቴስታንት መንግስት ያለ፣ አንዱ ይሄ ነፍጠኛ ያለ፣ አንዱ ይሄ ኦነግ ኦሮሞ ያለ። ምን አይነት የተረገምን እንደሆነ እኔ እዛው ህዝቡ መሀል ሆኜ የምሰማው ነው። በዚህ ልክ መማር ነው እንጂ በሚዲያ ላይ ሁለት ጎራ ነው ያለው። ሁለት ጎራ። የሚገርመውና የሚያሳዝነው ግን ለእውነት እንኖራለን ለኢትዮጵያ ክብር እንኳን የሚሉ ሰዎች በሚገባው ልክ አብይን ተናግረን አናውቅም፣ ወይም የኢትዮጵያን ስኬት በሚገባው ልክ ተናግረናል ብዬ አላምንም። ለመናገርም በውስጥ ላይ ያሉ ሰዎችን ሁሉ ስለማናምን ብዙ ፈተናዎች ከውስጥ እንደ ሚዲያም እንደምንም እንዳው አለ አይደለም መግደርደር። ትንሽ ስህተት ከተገኘች ግን በደንብ ነው የምናፈነደው። በደንብ እናወራለን። ስህተቱን ገልብጦ የሚያወራም ብዙ ነው። ያለውን የተሰራውን እውነት እንኳን አለ ልክ እንደዛ እና በድሮ በሬ ያረሰ የለም። ሁሉም ነገር ሲቀየር ፖለቲከኞች ለምን መቀየር ተሳናቸው? ጠላቶች ስለማይፈቅዱላቸው ነው። ካልደነቆሩ ኋላ ካልቀሩ ያሸከሟቸውን ተሸክመው ለጠላቶቻችን የረከሰ ነገር ማስፈጸሚያ ቁስ ሆነው መቀጠል ስለማይችሉ እዛው ተቸንክረው እንዲቀሩ እነሱ የሰጧቸው እቅድ ይሆን እንልና አንዳንዱንም አለፍ አለፍ ብለን በሌላ ቀን ለብቻው እንትን ብንለው ምንም ነገር ተናገር፣ ምንም ነገር አቅድ፣ ምንም ነገር ማንም ይበል፣ ጠላትም ምንም ነገር አውራ፣ ወዳጅም ምንም ነገር አውራ፣ ምንም ነገር አቅድ። ጉዳዩ ያቀድከው ወይም የተናገርከው ነገር እደርስበታለሁ ካል ያበቃል ወይ? የምታደርገው ዝግጅት በሙሉ ለዛ አልሟለው ለምትል ወይም አልሜ ያሳካዋለሁ ላልከው ነገር የሚያበቃ ዝግጅት አድርገሃል ወይ ነው ነገሩ። ብዙ ሰዎች አሁንም መጠው የሚነጁት ሰዎች መከላከያ ከአማራ ክልል ይውጣ፣ መከላከያ ከሀገር ይውጣ ነው። ዛሬ ለምሳሌ ማንዋቱ ተላለም የሚባለው ሰው መከላከያ ከሀገር ይውጣ ይላል። ለምሳሌ ከኦሮሚያ ክልል ከሁሉም ክልሎች መከላከያ ይውጣል። የት ሂድ? ከሀገር ይውጣ እንደማለት ነው። ምንስ መከላከያ አቶ ተርላ የሚባለው ሰውዬ እስከምናውቀው ድረስ ዛሬ ላይ ይህን ተናግሮ ቢሆን አቶ ተርላ ማን ነው? ከየት ነው የመጣው? ለምንድን ነው ይሄን ሊናገር የቻለው? እንዴ ሰውዬ ምናምን ብለን ስለሱ ልናውቅ እንችላለን። አቶ ተርላ ግን በሶሻል ሚዲያ ላይ በምናውቀው በሙሉ አቶ ተርላ አንድ
የሚዲያ ባላንስን ለማሳት የተቀመጠ አንድ እብድ ነው። አሁንም የሚገርመኝ ደጋግመን ስላወቅነው ነው እንጂ ዛሬ ሆኖ ቢሆን እኔም ብሳሳት ማንም ቢሳሳት በቃ ኖርማል ሊሆን ደጋግሞ ያበደን መዳኛ የሌለው በሽታ ውስጥ የገባ ካልሞተ ቀብር ካልገባ በስተቀር የማይድን ሰው ጋራ ሰው ለምንድን ነው የሚያብደው አብሮት? አቶ ተድላ ተብሎ እኮ አጀንዳ የሆነ አንድ ሰው ሁለት ሰው አንድ ሰው ሁለት ሰው አራት ሰው መልካም ሰዎች ካነሱት ራሱ ስኬት ነው። ምክንያቱም ስለማይረባ ነገር ሰው እያወራ ጊዜው መጨረስ ስለሆነ ጀስት የማይጠቅም የሆነ ከሰው የምንጥለው ቆሻሻ ሊሆን ይችላል። የማይጠቅም ሰው ስለተፋው ምራቅ አይውፍረት መጸዳጃ ቤት ሄዶ ስለሆነ ስለዛ ጉዳይ እያወራ ነገ የተሻለ በልቶ የተሻለ ነገር ጠጥቶ የተሻለ ነገር ቢያንስ እንደ ሰው መኖር የሚችልበትን ነገር እንዳያስብ እንዳያቅድ ማድረግና በረከሰ ነገር ላይ ውድ ጊዜውንና ዘመኑን ማስጨረስ የጥላት ጥሩ እቅድ ነው። ጥላት የሚሰራው በጀግኖች አፍ እንደ ስጋት መቆጠር ስኬት ነው። ጊዜን ማባከን ለጥሩ ፈጠራዎችና ለጀግና እህት ወንድሞች ሞራልና እውቅና የምንሰጠውን ጊዜ ለነዛ ለበከቱና ለረከሱ ሰዎች ማዋል ትልቅ ስኬት ነው ለነሱ፣ ለኛ ትልቅ ኪሳራ ነው። እና አቶ ተድላ መከላከያ ከዚህ ይውጣ ከዛ ይውጣ ምናምን ይላል። አዎ ይውጣ ብሎ የሚለማል። ጤነኛ ለሆነ ሰው ግን መከላከያ ማለት ምንድነው? ስራው ምንድነው? ምን እያደረገ ነው? ማን ነው የጋበዘው? ለምንድን ነው የተጋበዘው? መውጣት ወይስ አለመውጣት ምን ያመጣል? ምን ይሰጣል? እንዲህ አይነት ታሪክስ አለ ወይ? ለምሳሌ በአማራ ክልል ላይ በቀላሉ በጣም ትልልቅ ካምፖች ካሉበት ብር ሸለቆ ትልቅ ማሰልጠኛ ነው። መከላከያ በአካባቢ ላይ ፍኖተ ሰላምን አካሎ ይኖራል። አንድ ዳንግላ ላይ ትልቅ ካምፕ አለው። አሁንም በማዕረግ ደረጃ የሚሊተሪ ሳይንሱን እንዳላሳሰት ለክብሩ ስል እንትኑን ባልገልጠውም እጅግ በጣም ኢትዮጵያዊነትን ከሚታይባቸው መከላከያ ማለት ኢትዮጵያዊነትን እንዳይነጣጠል አድርጎ ከሚያሰባጥር በጋብቻም በትውልድ ማስቀጠልም ቢሆን ያለን ፍቅር ለማደስ ከፍተኛ ስራ የሚሰራ አንዱና ዋናው የሀገራችን ተቋም ነው መከላከያ። ይህንን ዳንግላ ላይ እንደዛው 1-2 ዓመት ቆይቻለሁ፣ አይቼዋለሁ። ትልቅ ካምፕ አለ፣ ትልቅ መስተጋብር አለ። ኢትዮጵያዊነትን እዛ አካባቢ ያለ የዳንግላ ሰው ያውቃል። መከላከያ ባለበት ኢትዮጵያዊነት ነው የሚታወቀው። ከዛ ባህር ዳር አለ፣ አዘዞ አለ፣ ሰራባ አለ፣ መተማ ገንዳ ውሃ ላይ አለ። ትልልቅ ካምፕ እንዳልኳችሁ በማዕረግ ደረጃ እዛ ላይ ያለው ማዘዣ ወር እነዚህ የሚባሉባቸው እንትኖችን ራሱ መከላከያ ግን በጣም ትልልቅ ካምፖችና ትልልቅ መንደሮች አንድ አነስተኛ ከተማ የሚያካክል መንደሮች ያሉበት ቦታ ነው ማለት ነው። ስለዚህ ከዛ አይወጣም፣ ወጦም አያውቅም። ይህን ይውጣ ብሎ አንድ ሰው ሲያወራ ይውጣ ይውጣ የሚለው ላይ አይደለም መወራት። ማን አንተ? መከላከያ የራሱ ኮማንድ አለው፣ የራሱ ሂደት አለው። መከላከያን ስራ ይሰራል። መከላከያ በማዕረግ እንኳን ዛሬ የታዩ ትርኢቱ ላይ መከላከያ ያለው ሁሉ ያሳይ። ዲሲፕሊኑም እንደዛ አይደለም። በዛ ላይ የኢትዮጵያ መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት ደግሞ ከ175% በተግባር የሚገኝ 5% በፕሮፓጋንዳ ወይም እንዲታይለት ለወሬ አውጥቶት ሊሆን ይችላል ብያምናለሁ እንጂ ኢትዮጵያዊነት ማንነት ለሚያውቀው ሰው ኢትዮጵያዊ ለሆነ ሰው በማድረግ ብቻ ነው እኛ የምንገለጠው። ሰው የኢትዮጵያ መከላከያ ሰራዊት ኢትዮጵያዊ ነው። ማንኛችንም ላይ የሌለ ኢትዮጵያዊነት እዛ መከላከያ ሰራዊት ውስጥ አለ። በተለይ አሁኑ በደርግ ስርዓት ላይ የተሰራበትን ግፍ ያውቃል። በወያኔ ስርዓት የደረሰበትን ግፍ ያውቃል። እሱን ሰሜን ዕዝ ላይ የደረሰውን ግፍ ያውቃል። ያንን ቆሻሻ ነገር ሁሉ የሚበቀለው ኢትዮጵያ
የኔ ኮኔክሽን ያስቸገረው እኔ ጋር ነው የሚመስለኝ። እኔ ጋር ነው። ሰላም ለሰው ዘር። ስለዚህ ምንም ነገር ተባለ ምንም አቅድ ለቅድህ ስኬት ያደርሳሉ የሚለውን መለኪያ መያዝ ነው። ለክፋት ያቀዳችሁ ለመልካም ያቀድንም ሁላችንም አላማችን እንዲሳካ ነው ጥረት የምናደርገውና ከሱ አንፃር ሰላማዊ ንግግር የጠላችሁ ሰዎችን ሁሉንም በዚች መነጽር ብቻ እንድታዩት ነው። ምንም ነገር አቅድ፣ ምንም ነገር ተናገር፣ ምንም ነገር በል፣ ላልከው ነገር አካሄድህ ያደርሳል ወይ? ልማት፣ ነፃነት፣ እኩልነት ወዘተረፈ ብሎ የሚነሳው ሁሉ ለምንድን ነው ሳይሳካለት የቀረው? ለምን ነፃ አልወጣም? እሱ ራሱ ነፃ የወጣ ሰውስ እንዴት ምርኮኛ ሊባል ቻለ? እንድጠይቁ መመካከር፣ መነጋገር ለድል ወይም ላሰባችሁት ነገር መሳካት አንዱ መንገድ መሆን ያልቻለው ለምንድን ነው? አሁንም ሰላም የገቡ ሰዎች በሰላም በእውቀትም ይሄ በመግደልም በጦርነትም አንድ አማራጭ አድርጉት። እንዴት ግን ሰላም ጠላችሁ? በትክክል ጠላቶች ካልሆናችሁ። ለምን ዛሬ ላይ ያሉ ጠላቶች ማታለልን ወይም ማስመሰልን እንኳን የማይጠቀሙ ናቸው። በግልጽ ጠላትና ክፉ መሆናቸው ነው። ከዛ ውጪ ሻዕቢያ እንደዛ ብሎ ከነገረን ጀነራል እንደው ቪዲዮ ኤዲቲንግ ምናምን ላይ የሚሰሩ ሚዲያዎች የሚሰሙ ካለ ነገሯቸውና ይስሩት። ጀነራል ተፈራ ማሞ የተናገረው ኢሳያስ አፈወርቂ ኡስታዝ የተረጎመው እኔም በማን ነው የሚባለው ይሄ አሁን ኢትዮ ፎረም ላይ ነው የሚሰራው ልጅ የሆነ ጊዜ እሱ እንዳይሃድ ሆኖ ሻዕቢያን ለማነወር ሲል ኢሳያስ የተናገሩት ብሎ የተረጎመው ልጅ እኔ ጋር የማቀርበው እሱ ነው። እሱን የጀነራል ተፈራ ማሞን አማራ ክልል እናደርጋታለን እንጂ ሰሜንን የሚወጋ ሀገረው እዛ ሌሎች በተለያየ መልኩ እንትን ካሉት ብንሄድ አንድ የትግራይ እንትን ፋኖን የፈጠርነው እኛ ነን። ለምንድን ነው ስለ ራያና ስለ ወልቃይት የማያወራው? ይህንም እንኳን አታረጋግጡም። እናውራ እስኪ። ሲመቱ ምን ሲል እኮ መቀሌ ሃይደር ሆስፒታል ነው መጥተው የሚታከሙ ስለ ወልቃይት ያወራ ያለው። ከዛ ኮሎኔል ደመቀ ዘውዱን ወልቃይት ላይ ሄደው ጥቃት ለማድረስ ስንት ጊዜ ነው የሞከሩት? አላሳዩንም። እነ ማሩ እሸት የሚባሉ ቀዳዳዎች ከግብጽ ጋር ቢሆን እንሰራለን ከማንም ጋር እንሰራለን ብለው ሲሉ ምን እያሉ እንደነበር ግልጽ አይደለም ወይ? አላውቀው ብለን አይደለም። እሱንም ወስዶ መመካከር መነጋገር ለድሮ አንዱ መንገድ ለምን ሊሆን እንዳልቻለም ጠይቁት። ለህዝብ ለሀገር አስባለሁ ሞትልሃለሁ ብሎ እየማለ እየተገዘተ ለህዝቡ ስኬት ለምንድን ነው ሲሰራ የማይታየው? ጭራሽ ህዝብን እየገደለ ራሳቸው ከሆነው ላይ እንግዲህ 12 ቁጥር ሚስማር ግንባሩ ላይ በህይወት ባለ ሰው ላይ ተመታበት ሲባል ይሄንን እንዲገባችሁ ያልገባችሁ ላላ ሰዎች 12 ቁጥር ሚስማር በእናንተ ግንባር ላይ እየመታን ማስረዳት አለብን። እጁና ጆሮ ተቆረጠ ሲባል አልገባንም ካላችሁ የእናንተን እጅ ጆሮ እየተቆረጠ እናስረዳችሁ የሚል ነው እኮ ጥያቄው። እና ይሄንን አልረዳም ማለት ክፉነት ነው። ዛሬ ላይ ያሉት ነገሮች ቢቀየሩስ? እስኪ በዚህ እናጠቃለው። ብዙ አንድ ሰዓትም ስለሞላ ብዙ ሰው ማየውም ለትዝብት ያክል ግን እየተናገርን እንቀጥላለን። ችግር የለም። ዋናው ድሉ ከእውነት ጋር ስለሆነ ማለት ነው። ነገሮች ቢቀየሩስ? ለምሳሌ ነገሮች ቢቀየሩስ ምንድን ነው? ምን ማለት ነው? ዛሬ ላይ ያሉ ነገሮች ቢቀየሩ አባይ ተገደበ፣ ሰው ይሄ ለግብጽ ቢሰጥስ? ወደብ የጠየቅነው የባህር በራችን አሰብ ለኢትዮጵያ ሳይሰጥ ቢቀርስ? ጽንፈኛ ያልናቸው ኃይሎች በየቢሮም በምኑም ያሉት ነገሮች ሳይጸዱ ቢቀርስ? በየቤተ ክርስቲያኑ ያሉ የሃይማኖት አባቶችም ሆነ እንደዛ ነገር እንትን ቢሉስ? በሁሉም ነገር ላይ ያቀርናቸው መልካም እቅዶች ሳይሳኩ ቀርተው የክፎች ችግር ተመልሶ ቢመጣስ ምን ይሆናል? እንደዛ እያለ ብዙ ሰው አስቦ ያውቃል? ማሰብ ግን ያስፈልጋል። ብዙ ሰው ንቡርም ብሎ እንደፈለገ የሚያወራው የማይነጋ መስሏት የሚባል ነገር አለና ሁላችንም በእስከዛሬው አስተላለፋችን ብቻ መግፋት ግድ ይለናል። ተወደደም ተጠላም። ለምን? የነብርን ጭራ አይዙም ከያዙም አይለቁም ነው። አሁን ላይ ያለው ዓለም ላይ ያለው ርኩስ መንፈስ እውነት ማሸነፍ ካልቻለ ዓለም ትጠፋለች።
ለምን ትጠፋለች? ነውረኞች እንዳይደበቅ ሆኖ ገመናቸው በአደባባይ ወጥቷል። እርስ በርሳቸው ተቋስለዋል። ይሄ እንዲገባን ህወሓት ላይ እንምጣና ህወሓት በስልጣን ቀጠለ በሉት። ህወሓት እዚህ እስከዛሬ እስከሚደርስ ድረስ ሰዎችን መረጃና ማስረጃውን እየደበቀ ለሌሎች በመታዘዝ እና በማገልገል የሚጋልቡት ኃይሎች እየጋለቡት ያንን ነውሩን በነውረኞች ተሸፍኖለት ሄደ እንጂ የማያደርገው ያልፈጸመው ጉድ የለም። ስለዚህ ህወሓት ቀጠለ ቢባል ከሱ ጋር ያሉ ሰዎችንም በጥርጣሬ ይጨርሳል። ከሱ ጋር ተጣላኋቸው ያላቸውን ሰዎችም ይጨፈጭፋል። ያ ጭፍጨፋውና ያ ነውሩ በአደባባይ እንደ መርህ ነው የሚታወቀው። ፋኖ ሸኔ ምናምን የምትሏቸውንም ተስፋ በመቁረጥ ነው የጀመሩት። ተስፋ ሲቆርጡ ምንድን ነው? እስከምንችለው ድረስ ህዝብ ገለን እንሙት፣ እስከምንችለው ድረስ ሀገር አፍርሰን እንፍረስ፣ እስከምንችለው ድረስ ማድረግ ያለብንን ሁሉ ነገር እናድርግ ብለው እስከ ተራ ቦምብ አፈንጂ ለመሆን ተዘጋጅተው ነው የገቡት። እኛ አብረን እስካልቆምን ድረስ የሻዕቢያ ቡድን፣ የፋኖ የሸኔ የሚባሉ ታፔላ ናቸው። ጠላቶቻችን በእነዚህ ላይ የማይመለሱ ቅሪቶችን ተጠቅመው ተራ ቦምብ አፈንጂ ይሆናል። ተራ ቦምብ አፈንጂ ታፔላው እንዳይለቅ ይደረጋል። ህዝብ አብሮ ቆሞ ቆሻሻውን ከራሱ ጀምሮ አጽድቶ ያየውን ነገር እያጋለጠ መሄድ ከቻለ በአንድ ቀን በአንድ ወር ይጠፋል፣ ሁሉ ነገር ይስተካከላል። አብሮ ያልሆነና አሁን ላይ ያለብንን እርስ በርሳችን የመጠላለፍ የጥላቻ በየትኛውም ቦታ ላይ ሰው አብሮ ለመቆም እንትን አይደለም። የሚዲያ ሰዎች አንዷን እየጋበዙ እንደዚህ አድቨርት አብሮ አይሰሩ። ሁሉ ነገር አሁንም የተዛነፈ ነገሩን ይዞ እየቀጠለ ነው። አሁንም አለ። በሁሉም ነገር ላይ አዛኝ መስሎ እንደሚያወራው አይደለም። በጣም ጥላቻ ወርሶት ከዛ በሽታው ያልተገላገለ ነው ብዙ ማለት። ስለዚህ ይህን ነገር ቶሎ አስወግደን ጠላቶቻችንን ለይተን እስካለን ድረስ እነዚህ ሰዎች ተስፋ በመቁረጥ ነው የጀመሩት። ሚስማር በነፍሱ ዝጋ ሲያስመቱ እኮ ሚስማር በግንባሩ ካስገባውበት እንደዚህ አይነት ሰቅጣጭ ነገር ሰዎች ካዩ ነገ ተነጎዳም ይህንን እያረኩ ብዙዎችን ጥቂቶችን በዛ መልኩ እየጎዳው ብዙዎችን ደግሞ እያንበረከኩ ወዳለው አይነት ነው። እንደዛ እየተሆነ መቼም በሰላም ወጥቶ መግባት እንደማይቻል ማንም ያውቃል። ስለዚህ እስከምንችለው ድረስ አጥፍተን እንጥፋ የሚል ተስፋ መቁረጥ ላይ ነው። ይሄ የተጀመረው መልካም ነገሮች ባይሳኩ ዓለም ትጠፋለች የምንለው እነሱም እስከሚችሉት ማጥፋት ነው። እኛም ራሳችንን ለመከላከል ከነሱ ጋር መግጠም ነው። ተያይዞ ማለቅ ነው። እንደ ባህር በር አሰብ ለኢትዮጵያ ካልሆነ ከዛ በኋላ ኢትዮጵያዊ የሆነም ማንኛውም እውነትን ወዳለው ኦር ሞራል አለኝ እንደ ኢትዮጵያ መንግስት የሚባልም አለው ብሎ ማውራት አይችልም። ስለ አሰብ አውርቷል። አሰብን ማስመለስ አለበት። ይሄን ባያስመልስ ኢሳያስ ራሱ ይሄን መንግስት ተቋሚ ሆኖ ይነሳበታል። ዛሬ ስለ አሰብ ጠየቀ የኢትዮጵያ መንግስት ብለው የተሳለቁ ሰዎች ይሄን መንግስት እየሰደቡ ይመጣሉ። የያዝነውን ጫፍ ማድረስ ግዴታችን ነው። አንደኛ እውነት ስለሆነ ስለሚገባ ጠላት መራገፍ ስላለበት በህዳሴ ግድብ ጉዳይ ላይ ትራምፕ ስለመጡ እንደዚህ ስለሆኑ የባህር በር ጉዳይ እንደዚህ ምናምን ግብጾች ምን ይላሉ? ከዛ በኋላ ማንኛውም እኛ እኮ ግብጾች ነን፣ አንተ ኢትዮጵያዊ ነህ እንዴ? በላብህ በደምህ እንዲህ ብለህ የደረሰብን ነገር ሁሉ እየተረኩ እየጨማመሩ እንደዛ አርጋ አዋጥተህ የሰራኸውን ግድብ እንኳን ለኔ ነው ያስረከብከው፣ ደግሞ እንደናንተ አይነት ሰው አለ ወይ ነው የምትባለው። ገልብጦ እስከማሰብ መሄድና እውነትን ያክል የተከበረ ነገር ይዞ አለማክበር ትልቅ ውርደት ሊያመጣ ስለሚችል በስከዛሬው አስተላለፋችን ማለት የኢትዮጵያ መንግስት ላይ ያሉ መከላከያ ሰራዊት ላይ ያሉ የትኛውም ላይ እውነት ላይ ያሉ ሰዎች ከዚህ ነገራቸው ቢዛነፉ ጠላት ምን ሊያደርጋቸው እንደሚችሉ አስቡ። ስለዚህ ሳይወዱ በግድ የያዙትን መልካም ነገር እዳር ማድረስ ግዴታቸው ይሆናል። ወይም ያን እንዲያደርጉ ይገደዳሉ። አብረው የጀመሩትን አብረው ለመጨረስ ይገደዳሉ። እንደ መንግስት ቲም ስፕሪት ውስጥ ኦር ካቢኔ ውስጥ ሆነው መንግስት የሚባለውን ነገር አቋቁሞ በዛ ላይ የሚሄዱት ወንድሞች ያንን ነገር ሳይወዱ በግዳቸው የጀመሩትን እንኳን ፍሬ እያፈራላቸው በዛ ቲም ውስጥ
በዛ አንድነት ውስጥ አብረው ቆመው የኢትዮጵያን ህልውና ወደ ዳር ይዞ መሄድ ግዴታቸውም ነው። ከዛች ዝንፍ ብሉም አሰፍስፎ የሚጠብቃቸው በክፉ አዞ የተሞላ ባህር እንደሆነ ስለሚያውቁ እንኳን ቁጭት ኖሯቸው እንኳን ሀገር ወዳድ ሆነው እንኳን የሀገር ፍቅር ኖሯቸው ይቅርና የጠላት ክፉ መንፈስ ራሱ ወደፊት ፑሽ እንደሚያደርጋቸውም እያሰብን ከዚህ ጋር የኛንም ክሬዲት እየሰጠናቸው ድጋፍ እያደረግናቸው ኢትዮጵያን መሻገር እውን ማድረግ ላይ ብንሰራ ስለ ኢትዮጵያ አየር ኃይል የሰሩት ያወኔ ያክብር ጠላቶቻቸውን ድል የሚያደርጉበትም የኢትዮጵያን ከፍታም የሚያረጋግጡበት መሆኑንም ታሳቢ ማድረግ እንደዚህና እንደዚህ እያላችሁ እንደው ሰፋ እያደረጋችሁ ነገሮችን እንታኑ በጥፋት ላይ ያሉት ብቻ ግን ለመዳን እድል ስላላቸው ከዛ ቆሻሻ ከኃጢአታቸው ከነውራቸው ጋራ በህዝብ ፊት በአደባባይ ከሚቀበሩ በያሉበት የውሻ ሞትን ከሚሞቱ ይድኑ ዘንድ የጠላቶቻችን ዘላለማዊ የጥፋት እጅ ከኢትዮጵያ ምድር ተቆርጦ ይጣል ዘንድና ማንም በመካከላችን ገብቶ እርኩስ መንፈስ ኦር የጥፋት መንፈሱን እየዘራ የሚያጠፋፋበትን እድል እንዲያጣ ሲባል ብዙ ነውር ሰርተው ብዙ ጥፋት አጥፍተው ይቅር እንባባል የሚል መድረክ የይቅርታ መድረክ እስከተዘጋጀ ድረስ እነሱን ከዛ ቆሻሻ ያወጣቸዋል ከተጠቀሙበት። እነሱ ብቻ አቋም ለውጥ አምጥተው ቢመጡ ያተርፋሉ እንጂ በእውነትና በሀቅ ላይ ለሰው መዳን ለሀገር መሻገር ብለን የቆምን ሰዎች ግን የያዝነውን ይዞ መሄድ ግዴታችን ነው። ስለሺ 4 ሰው አለው። አሁን በጥላት ላይ 4 ሰው ብቻ አይደለም ያለው። አሁን የተናገርኩት ነገር ማንም ቢናደድበት ምንም ቢል ቢሊየን ዶላር ኢንቨስት የተደረገበትን እየበታተነ ነው የምንሄደው። እዚህ ጉባኤ ኢትዮጵያ ላይ ለኢትዮጵያ ጌጣጌጥ የመጣውን ወርቅ ያስበተኑት ሰዎችን ብትንትናቸውን አውጥተን ወርቁን ሰብስበን ጌጣጌጡን ለሀገሪቱ ወይም ለሚገባት ሴት ለማልበስ ሰብስበን አመቻችተን የምንሰጥበት መድረክ ነው። የተበተነውን ወርቅ የምንሰበስብበት ቤት፣ ለኢትዮጵያ የሚገባትን ጌጣጌጥ ለማድረግ የተሰራውን ነገር ሁሉ በሚገባው አስተላለፍ የምናቀርብበት ቤት እና 5 ሰው አይደለም ጥላቱ፣ ገንዘብ አለማግኘቱም አይደለም፣ አንድ እሱ አይደለም ጉዳዩ። ምን ያህል ጉድጓድ ውስጥ በየቀኑ እንደምንከታቸው አንድ የመጠን እንኳን አወራን። ማንም ማየው የራሱ ጉዳይ ቀረበት። ኢትዮጵያን እንደምናሻገር እርግጠኛ ነን እና ከእሱ አንጻር እንደ ቀላል አትዩት። ከገንዘብ ጋር ወር ከሆይታው ጋር ምናምን አለም አይኑ ላይ የተዘጋበት ወር በዛ በጥላቻ የታወረው ከዛም በላይ ጠላት ያውቀዋል እኛ የምናወራው። ከዛም በላይ የሚሄዱበትም እርኩስ መናፍስት ሁሉ የሚደረገውን መናፍስታዊ ጦርነት ሁሉ እናውቀዋለን። ኢትዮጵያ ከተሻገረ 3 ዓመት አለፋት ብለን ስንል ምን ያህል እቅድ እንደሚከሽፍባቸው ኤብሊፋውን በንሰሞን ተመሰረተ ተብሎ አንዱ ሳይጨርስ አንዱ ደግሞ ፈረሰ ብሎ እዛ ጋር የሚሰዳደቡት አንዱ ግደለው አንዱ እንድበለው የሚለውን ሁኔታ ሁሉ ስታዩት ስንት ጥላት እንደምናፈራ አውቀዋለሁ። በየመስሪያ ቤቱ ላይ ለባንዳ ተላላኪ ሆኖ ክብሩን የሸጠ ስንት ሰው ስለሽን እንደሚጠላው አውቃለሁ። ግን እያስጮህን እያስለፈለፍን ራሱን በራሱ እስኪገልና እስኪቀብር ድረስ እኔና እናንተ አብረን እንቀጥላለን። የኢትዮጵያ ድል የሚነገረው ኢምንት ነው። አሰብንም ብናገኝ ለእኔ ኢምንት ነው። ኦር ጅቡቲና ኤርትራ በሪፈረንደም ከኢትዮጵያ ጋር ሲሆኑም ለእኔ ኢምንት ነው። በዓለም ላይ ያለን ከ7ቱ ጨረቃዎች አንዷ ሙሉ ጨረቃ ኢትዮጵያ ናት። ያ ሲሆን ማየት ነው። ከመጪው ሀያላን ሀገራት መካከል ሙሉአ በሁሉም ነገር ሙሉ የምትሆነው ሀገር ኢትዮጵያ ናት። ብዙ ነገር ይሞከራሉ። መናገሩ ግን ጠላት አቅዶ ይጠቀማል። ወዳጅ ስለማይጠቀምበት መናገሩን የተውኩት ለዛ ነው። ከቻል ወደኋላ የነበሩ ቪዲዮዎችን ቢሆን ከተወሰነ ጊዜ በኋላ ማጥፋት ያለብኝ ሁሉ ይመስለኛል።
ቪዲዮዎችን ማጥፋት በቃ ሰው አያያቸው ኦልሞስት ወደ ያየነው እንትን እያልን ቪዲዮዎችን እያጠፋን መሄድ ራሱ የሚያስፈልግ ይመስለኛል። ምክንያቱም ብዙ በኃይለ ቃል የተሞሉባቸው ንግግሮችን ሁሉ ኖርማል እስከመሆን ሆት ሆኜ በቃ በአንድ ጊዜ አስተምሬ በአንድ ጊዜ ነገሩን ያየሁትን የሰማሁትን የማውቀውን ነገር ሁሉ ተናግሬ ሰዎች በአንዴ ተቀይረው እውነት የሚወደድ መስሎኝ እውነት የሚሉ ሰዎች ሁሉ የእውነት ዘበኛ መስሎኝ ብዙዎች አጨብጭበው ብዙዎች አካውንት ሁሉ ጠይቀው ብር የረዱ አንድ ወር ምናምን ላይ በተለይ እስከ 100 ሺህ ብር አካባቢ በአንድ ወር ምናምን አካባቢ ላይ እንትን ያሉ ሰዎች ሁሉ ነበሩና ከዛ ሱፐርቻት ምናምን እንደዚህ በሽ የሆነ እንደውም በእይታ አላገኝም ነበርና አየ ነው ያ እንትን ለማለት ነበር ማለት ነውና ዞሮ ዋናው ማሸነፋችን ነው። እንደዛ ብለን ባናወራ ነው ዛሬ የታየውን እያየን ከታየው ነገር ጋራ ፎቶ ለመነሳት እየቀረብን ሊሆን ይችላል። ዛሬ እንደዚህ በዚህ ሞራል አናወራም፣ በዚህ መረጋጋት አናወራም የነበረውና እግዚአብሔር ይመስገን ፈጣሪ ይመስገን አልሐምዱሊላህ እያለ በሁሉም ቦታ ላይ የእምነትን ዋጋ ማውጣት፣ በሃይማኖታችን ጸሎት ማድረግ፣ ራሳችንን ማንጻት፣ ከቆሻሻ ነገር መጠበቅ፣ በኢትዮጵያ ላይ አንድ ፈጣሪ አክብሮ ከፈጠረውና በክብሩ ከኖረ አንዱ ዜጋ ሆኖ ለመገኘት ጥረት ማድረግ ነው። መሪ እንደ መሪ ነው ማሰብ ያለበት እያንዳንዱ ሰው እንደ መሪ። እኔ ኢትዮጵያ ውስጥ ያለውን እዚህ ጋር ሆኜ 5 ሰው ስላየኝ 4 ሰው ስላየኝ እንደዛ ዝቅ አድርጋለሁ ማለት ከመጀመሪያውም ጀምሬ እኔ እዚህ ሀገር ላይ እንዳለው ማንኛውም አንደኛ ማቆና አውቃለሁ ጀስት ሁለተኛ እንዳንድ መሪ ሆኜ ነው እንጂ ማወራው ነገ በሚመጣው ነገር መጠየቅ ካለብኝ ልጠየቅ ኃላፊነት ወስጄ ነው። መመስገን ባንለምድም ምስጋናም ከመጣም ለመመስገን ነው እንጂ ዝም ብሎ አውርቶ ዞር ለማለት አይደለም። እዚህ ብቻዬን አሁን በዚህ በደረቀው ለሊት ስለመለፈልፍ ማንም መቼም አይሰማኝም ብዬ አይደለም እና በኃላፊነት ስሜት ብንሰማ በኃላፊነት ስሜት ብናይ ሁልጊዜም ለማትረፍ ትልቅ ለመሆን እንጂ ለመክሰር ባንሰራ የሚል መልእክት ነው ያለኝ። መልካም የሆናችሁት ወንድሞቼ ያንን ክብራችሁን ያንን ትልቅነታችሁን ከፈጠራችሁ ፈጣሪ ጋራ እያያዛችሁ በምስጋና እያጀባችሁ ስኬትን ይዛችሁ ሂዱ። ማንም ሰው በሽተኛ የሚሆነው ስኬት የሚርቀው የወለደው የገዛ ወር የሆነ ህይወቱ በፈተና ውስጥ የሚወድቀው በስራው ነው። ስራውን ያስተካከለ ሰው ፈጣሪ የፈጠረውን ታላቅነቱን ይዞ ጠብቆና አስጠብቆ የሄደ ሰው ሐኪም እሱን አይነካውም። ሌባው እያለ ወንጀለኛው ወይም ሌላ ኃጢአተኛ ሰው እሱን በክፉ ፈተና ውስጥ አይከተውም። ፈጣሪ ፈጥሮ አክብሮት በዛ ክብሩ የተቀመጠ ነው። ፈጣሪ ለፈተና አጋልጦ ስለማይሰጠው እኛ በክብራችን ተገኝተን ጠላት በሰራው ወጥመድ ውስጥ ሳንገባ ክብራችንን ጠብቀን ለመሄድ ያብቃን። የገዛነው የወለድነው ነገር ሁሉ እንዲባረክልን ስራችንን እናሳምር የሚል መልእክት ነው ያለን። ያው እንዳለ አብራችሁኝ የነበራችሁት ወንድሞቼ በሙሉ በያላችሁበት በመልካም የምትደክሙበትን ነገር ሁሉ ፈጣሪ አብዝቶ ይባርክላችሁ። ፈጣሪ ካለውም ወደፊት ከሚመጣውም ክፉ ፈተና ሁሉ አብዝቶ ይጠብቃችሁ ማለት ትፈልጋለሁ። በጉባኤ ኢትዮጵያ ስም የኢትዮጵያ ከፍታ ይቀጥላል፣ ይረጋገጣል። እኛም ታሪካችንን ከጀግኖች እኩል በዘመናችን መልካም ነገር ሰርተን ለመሄድ ያብቃን። ለዛ ነገር ትጎች ተባባሪዎች እንሁን። ለምንም ነገር አምነንበት ስንቆም